ክፍል 2 ደግሞ ከማግኔቲክ ፊልድ ጀምረን የምናየው ይሆናል ማለት ነው ጋይስ። እንግዲህ የ10ኛ ክፍል ፊዚክስ ዩኒት 5 ላይ ስለ ማግኔቲዝም ነው እያወራን ያለነው። አሁን ክፍል 2 ላይ ነው ያለነው። ክፍል 2 ደግሞ ማግኔቲክ ፊልድ የሚል ነገር ይኖረናል። ከዚህ ቀደም ፓርት 1 ላይ ወይም ክፍል 1 ላይ እንግዲህ ስለ ማግኔት አውርተናል ማለት ነው። በኢንትሮዳክሽን ፓርትም ደግሞ ማግኔቲዝም ምንድን ነው የሚለውን ነገር ዲፋይን ለማድረግ ሞክረን ነበረ። As you learned in Union 4, an electric field is a region where an electric charge experiences an attraction or repulsion force on the other electric charge in a given region የሚል ነገር ተማምረናል። ያ ማለት በዩኒት 4 ትምህርታችን የምታስታውሱ ከሆነ ስለ ኤሌክትሪክ ፊልድ አውርተናል። ኤሌክትሪክ ፊልድ ማለት ሪጅን ነው ወይም የሆነ ክፍል ነው ወይም ኤሪያ ነው። ያ ኤሪያ አይዘር አትራክሽን ኦር ሪፐልሽን ፎርስ ኤክስፔሪየንስ የሚደረግበት ሪጅን ነው ማለት ነው። In the same manner, a magnetic field is a field produced by a magnet or electric charges in motion. Look, በኤሌክትሪክ ፊልድ ጊዜ እንግዲህ ቻርጆች አትራክት ወይም ሪፕል ይደራረጋሉ። ሪፕል የሚደራረጉበትና አትራክት የሚደራረጉበት የሆነ ሪጅን አለ። ያ ሪጅን ነው ፊልድ የምንለው ኤሌክትሪክ ፊልድ የምንለው። በማግኔትም ላይ ስንመጣ በተመሳሳይ ለምሳሌ ሁለት ማግኔቶች አሉ። ሁለት ማግኔቶች ይሰሳባሉ ወይም ይገፋፋሉ አይደለም እንዴ? ሰው ለምሳሌ የሚሰሳቡ ማግኔቶች ናቸው ብንል፣ ተቃራኒ ዋልታዎች ናቸው ብንል የሚሰሳቡበት የሰርቴን ዲስታንስ አለ። ከሆነ ዲስታንስ በኋላ መሰሳብ ያቆማሉ። ሶ የመሰሳብ ኃይል ኤግዘርት የሚደረግበት ወይም ኤክስፔሪየንስ የሚደረግበት ያ ሪጅን ነው ፊልድ የምንለው። ፊልድ magnetic field ማለት ነው በማግኔት ኬዝ። So it is a region around the magnetic material or moving electric charge within which the force of magnetism acts. ስለዚህ የመሰሳብ ወይም የመገፋፋት ኦኬ ባህሪ የሚታይበት ሪጅን ወይም ክፍል ወይም ኤሪያ ነው magnetic field የምንለው። Magnetic fields are represented by using a magnetic field lines. magnetic field represent የሚደረገው የሚወከለው magnetic field lines የሚባሉ አሉ። የማግኔቲክ ፊልድ መስመሮች ማለት ነው። It's usually a tool used to visualize the direction and strength of the magnetic field. እነዚህ ላይኖች ወይም magnetic field ላይን የምንላቸው ደግሞ ቱል ናቸው። ቪዥዋል ቱል ለምን ያገለግላሉ? ዳይሬክሽኑን እና ስትሬንግዙን ለማመልከት ማለት ነው። የማግኔቲክ ፊልዱን ስትሬንግዝ እና ዳይሬክሽን ለመጠቆም ይረዱናል። ኦኬ ማግኔቲክ ፊልድ ላይንስ ካን ቢ ድሮውን ዩዚንግ አ ኮምፓስ ኒድል። ምንም በመጠቀም ኮምፓስ ኒድልን በመጠቀም ማግኔቲክ ፊልድ ላይኖችን ማስመር ይቻላል ወይም መሳል ይቻላል። The compass needle should be placed on a piece of paper near the magnet. እንግዲህ እዚህ ጋር እንዴት እንደሚሳል ለማመላከት ነው። ኮምፓስ ኒድል የሚባል አለ ፊልድ ላይኑን ለመሳል የሚያገለግል ማለት ነው። ስለዚህ the compass needle should be placed on a piece of paper የሆነ piece of paper ላይ መቀመጥ መቻል አለበት። ምኑ አጠገብ? ማግኔቱ አጠገብ ማለት ነው። then check the direction in which the compass needle points and mark the direction. Move the compass needle to different position and mark the direction. ስለዚህ እነዚህ ፊልድ ላይኖች እንደነገርኳችሁ ሁለት ነገር ነው የሚያመላክቱት። አንደኛ ፊልድ ስትሬንግዙን፣ ሁለተኛ ዳይሬክሽኑን። The line joining the point shows the magnetic field lines. ወይም ከስር ስዕል አለ ላሳያችሁ። እዚህ ስዕሉ ጋር አሁን እነዚህ ላይኖች ናቸው ማግኔቲክ ፊልድ ላይን የምንላቸው። ኦኬ ማግኔቲክ ፊልድ ላይን። እነዚህ ላይኖች እንግዲህ አንደኛ ዳይሬክሽኑን ያመላክታሉ፣ ሁለተኛ ደግሞ ስትሬንግዙን ያመላክታሉ ማለት ነው። እንመለስ። ኦኬ ሌላኛው ፕሮፐርቲ ኦፍ ማግኔቲክ ፊልድ ላይን ነው። መጀመሪያ ስለ ፊልድ ላይኖች መረዳት አለባችሁ። ከፊልድ ላይኑ በፊት ማግኔቲክ ፊልድ ምንድን ነው የሚለውን ነገር እስቲ ሪቫይዝ ላድርግላችሁ። ማግኔት አለ ጋይስ። ማግኔት ማለት በክፍል አንድ እንዳያየ ነው ወይም እንዳወራ ነው ማቴሪያል ነው ወይም ኦብጀክት ነው። አይዘር አትራክሽን ኦር ሪፐልሽን ፎርስ የሚያሳይ ዊዛውት ታችንግ ማለት ነው። ምንም አይነት ፊዚካል ታችንግ ሳይኖር በሁለት ኦብጀክቶች መካከል መሰሳብ ወይም መገፋፋትን የሚያሳይ ማቴሪያል ወይም ደግሞ ኦብጀክት ማግኔት ይባላል ብለናል። ማግኔቲክ ፊልድ የምንለው ደግሞ ፊልድ ማለት
ኤሪያ ነው ወይም ሪጅን ነው፣ ክፍል ነው። ምን አይነት ክፍል? ይህ መሳሳብ ወይም መገፋፋት ኤክስፒሪየንስ የሚደረግበት ወይም ደግሞ የሚተገበርበት ሪጅን። ከዛ ሪጅን ውጭ ከሆነ መሳሳብ ወይም መገፋፋት የሚባል ነገር አይኖርም። ስለዚህ ፊልድ ማለት የመሳሳብ ወይም የመገፋፋት ስራ የሚሰራበት ክፍል ማለት ነው። እሱ አይታይም፣ ኢንቪዚብል ነው። ይህን ኢንቪዚቢሊቲውን ግን እንዲታይ ለማድረግ ላይኖችን እንስላለን። እነዛ ላይኖች ማግኔቲክ ፊልድ ላይንስ ይባላሉ። እነዚህ ማግኔቲክ ፊልድ ላይንስ ደግሞ ምንን ይጠቁሙልናል? ሁለት ነገር። አንደኛ ስትሬንግዙን፣ የማግኔቲክ ፊልድ ስትሬንግዙን፣ መገፋፋት ወይም መሳሳቡ በኃይል ነው ወይስ ቀስ ብሎ ነው? ትንሽዬ ስትሬንግዝ ነው ያለው ወይስ ከፍተኛ ስትሬንግዝ ነው ያለው የሚለውን ነገር ይገልጽልናል። ሁለተኛ ደግሞ ዳይሬክሽኑ። ኦኬ። ስለዚህ እነዚህ ላይኖች ደግሞ የራሳቸው የሆነ ፕሮፐርቲ ያላቸው ወይም ባህሪ ያላቸው። In order to understand about the property of magnetic field lines, try to perform the following activity ይላል። እዚህ ጋር እንግዲህ ፊልድ አራውንድ a pair of bar of magnet የሚል አለ። ፔር ኦፍ ባር ማግኔት ሊኖራቸው ይገባል። ሁለት የሆነ ፔር ኦፍ ባር ማግኔት ማለት ባር ማግኔት የሆነ ዘንግ የመሰለ ይሄ ማለት ነው። ይሄ ባር ማግኔት ይባላል። እንደዚህ አይነት ሁለት ባር ማግኔቶች ሊኖራቸው ይገባል። ይህን ነገር አንደርስታንድ ለማድረግ ከዛ በኋላ ጥያቄዎች አሉ። ቴክ ቱ ባር ማግኔትስ ኤንድ ፕሌት ዘም ኤ ሾርት ዲስታንስ አፓርት ሰች ዳት ዴይ አር ሪፕል ኢች አዘር። እየተገፋፉ የሚያሳይ ያ ማለት በሾርት ዲስታንስ ላይ አስቀምጧቸው ሁለቱን ማለት ነው። እንዲገፋፉ እንግዲህ ተመሳሳይ ዋልታ አድርጋችሁ አቀራርባችሁ አስቀምጡ ነው። ከዛ ሁለተኛ ፕሌስ ኤ ሺት ኦፍ white paper over the bar magnet and sprinkle some iron fillings onto the paper። ከላያቸው ላይ የሆነ ወረቀት አድርጉና ከዛ የአይረን ቁርጥራጭ ምናምን ደግሞ ከላይ አድርጉ። የአይረን ቁርጥራጭ በጣም የደቀቀ ነገር ማለት ነው። give the paper shock to evenly distribute the iron filling. In your exercise book, draw about the bar magnets and patterns formed by the iron fillings። እንግዲህ ሼክ አድርጉት ወረቀቱን። ከዛ በኋላ አይረኖች እንዴት እንደሚበታተኑ ምናምን ነገር ለማሳየት ነው። ኤኒዌይስ ይህ እንግዲህ በተግባር የሚሰራ ነገር ነው። በተግባር ስላችሁ ሁለት ማግኔቶችን አቅርባችሁ ቪዥዋላይዝ ማድረግ መቻል አለባችሁ። ፊልድ ላይኑን አንደርስታንድ ለማድረግ ማለት ነው። ኦኬ። ቢቻል ከሆም ሩም ቲቸራችሁ ጋር ሆናችሁ ማለት ነው። እዚህ ጋር እንግዲህ what did you observe from the above activity ይላል። ኦብዘርቭ ያደረጋችሁት ነገር ምንድን ነው? መጀመሪያ እንግዲህ አክቲቪቲውን ማየት መቻል አለባችሁ። ፔር ኦፍ ባር ማግኔት ያስፈልጋችኋል። ከዛ አይረን ፊሊንግ ያስፈልጋችኋል። ከዛ በሚታዘዘው መሰረት ከሆም ሩም ቲቸራችሁ ጋር ይህን ስራ ሰርታችሁ ኦብዘርቭ የምታደርጉት ነገር ይኖራል። you have noted that opposite poles of a magnet attract each other and bring them together cause their magnetic field lines to converge comes together። ኦፖዚት የሆኑ ቻርጆች ኦፖዚት የሆኑ ፖሎች ከሆኑ አትራክት ይደራረጋሉ፣ ይሳሳባሉ። ስለዚህ በዚህ ጊዜ ፊልድ ላይናቸው ኮንቨርጅ ያደርጋል ወይም ካም ቱጌዘር ይሆናል። ይህ እንግዲህ በኤክስፐሪመንት ስትሰሩ የምታዩት ነው። on the other hand, like poles of a magnet repel each other and bring them together causing their magnetic field lines to diverge or bend out from each other። ሪፕል ይደራረጋሉ፣ ይገፋፋሉ። በዚህ ጊዜ ምን ይሆናል? ማግኔቲክ ፊልድ ላይናቸው ዳይቨርጅ ይሆናል፣ ይበተናል ማለት ነው። ስለዚህ the following is some more lists of some important property of the magnetic field line። እዚህ ጋር እንዲጠቀሱ የተወሰኑ ባህሪያቶች አሉ፣ የማግኔቲክ ፊልድ ላይን ባህሪያቶች። አሁን እዚህ ጋር ተመልከቱ። መጀመሪያ ስዕሉን እዩት፣ ፕሮፐርቲያቸውን ከማየታችሁ በፊት። ኖርዝ ሳውዝ አለ። እንደምታዩት ፊልድ ላይኑ ከየት ነው የሚወጣው? ከኖርዝ ይወጣና ወደ ሳውዝ ነው የሚገባው። ዳይሬክሽኑ አይታችሁት? ኦኬ። ሜቢ ስለ ኤሌክትሪክ ከረንት ስታወሩ ከረንት ከኔጌቲቭ ወደ ፖዚቲቭ ይፈሳል ወይስ ደግሞ ከፖዚቲቭ ወደ ኔጌቲቭ ይፈሳል የሚል ነገር ተምራችኋል። ኮንቬንሽናል ከረንት እና ኤሌክትሪክ ከረንት የሚል ነገር አስታውሱ። አራተኛው ምዕራፍ ላይ ወይም ደግሞ ምዕራፍ 4 ዩኒት 4 ላይ ያለው ከዛ ጋር ይመሳሰላል። ከዛ እዚህ ጋር ተመልከቱ። ሳውዝ እና ኖርዝ አትራክት ስለተደረገ ላይኖቹ እንደምታዩቸው ልክ እንደዚህ አይነት ሼፕ አላቸው ወይም ደግሞ ኮንቨርጅ ሆነዋል ማለት ነው። on the other hand ቢ ላይ ደግሞ ኖርዝ ሪፕል ስለሚደራረጉ ላይናቸው እንደምታዩት ኦኬ ዳይቨርጅ ሆነዋል ማለት ነው። ዴን ወደ ፕሮፐርቲያቸው እንምጣ።
አንደኛ ማግኔቲክ ፊልድ ላይንስ ኔቨር ኢንተርሴክት ኢች አዘር። ማግኔቲክ ፊልድ ላይኖች በፍጹም እርስ በርሳቸው አይቆራረጡ ኦልዌይስ ማለት ነው። ሁለተኛ ማግኔቲክ ፊልድ ላይንስ ፎርም ክሎዝድ ሉፕ ይሰራሉ። ክሎዝድ ሉፕ ማለት ልክ እንደዚህ እንደምታዩት እንደዚህ ክብ ነገር ማለት ነው። አያችሁ? አሁን ይሄ ክሎዝድ ሉፕ እንለዋለን። እንደዚህ ክብ ነገር ይፈጥራሉ። ይሁት ክብ ነገር፣ ይሄ ክሎዝድ ሉፕ ይባላል። ኦኬ። ሶስተኛ outside a magnet magnetic field lines appear to emerge or start from the north pole and merge or terminate at south pole. outside the magnet ከማግኔቱ ሲወጣ ከየት ነው የሚወጣው? ከኖርዝ ፖል ይወጣና ወዴት ተርሚኔት ያደርጋል ወይም ወዴት ይገባል? ወደ ሳውዝ ፖል ይገባል። ይህን እንግዲህ እዚህ ጋር አይተናል። ከኖርዝ ይወጣና ወደ ሳውዝ። ስለዚህ የሚነሳው ስታርት የሚያደርገው ከኖርዝ ነው፣ ተርሚኔት የሚያደርገው ደግሞ ሳውዝ ፖል ላይ ነው ማለት ነው። ኢንሳይድ የማግኔት ደግሞ the direction of the magnetic field line is from south pole to north pole. አውትሳይድ እና ኢንሳይድ የሚባል አለ ጋይስ። አውትሳይድ ማለት እንደምታዩት ይሄ ውጩ ማለት ነው። ከኖርዝ ይወጣና ወደ ሳውዝ። ኢንሳይድ የማግኔት ደግሞ ከማግኔቱ ከሆነ ደግሞ ከሳውዝ ይነሳና ልክ ዳይሬክሽኑ እንደዚህ ነው፣ እንደዚህ ይጓዛል። ከዛ ይወጣል በዚህ፣ ከዛ ይገባል ልክ እንደዚህ ማለት ነው። ስለዚህ ከሳውዝ ተነስቶ ወደ ኖርዝ ምን ከሆነ ኢንሳይድ የማግኔት። አውትሳይድ የማግኔት ከሆነስ አውትሳይድ የማግኔት ስለሆነ ከኖርዝ ወደ ሳውዝ ይገባል ይለናል ማለት ነው። ኦኬ ኔክስት the closeness or density of a field line is directly proportional to the strength of the field. the closeness or density አሁን ፊልድ ላይኖች በጣም ክሎዝ ከሆኑ በጣም የተቀራረቡ ከሆኑ ምንን ያመለክታል? ስትሬንግዙን ያመለክታል። የፊልዱን ስትሬንግዝ። ለምሳሌ እዚህ ጋር ላይኖች ናቸው በጣም የተጠጋጉ፣ ልክ እንደዚህ በጣም የተጠጋጉ ምናምን ቢሆኑ ስትሮንግ መሆኑን ያመለክታል። ስፓርስ ከሆነ ከተበታተነ ደግሞ ዊክ መሆኑን ያመለክታል ማለት ነው። in areas where the magnetic field is strong the field line is closer together. ስለዚህ ማግኔቲክ ፊልዱ ስትሮንግ ነው ማለት ፊልድ ላይኖች በጣም ተጠጋግተዋል ማለት ነው። in a place where the field is weaker the field lines are drawn farther apart. ፊልድ ስትሬንግዙ ዊክ ከሆነ ላይኖቹ ተበታትነው አፓርት ሆነው ፋርተር አፓርት ሆነው ይሳላሉ ማለት ነው። ይሄ ሌላኛው ፕሮፐርቲ ነው። የመጨረሻ the magnetic field is stronger at the pole because the field lines are denser near the pole. ፊልድ ላይኑ ፊልድ ስትሬንግዙ ወይም ማን ነው ማግኔቲክ ፊልድ ስትሬንግዙ ሃየር የሚሆነው ወይም ደግሞ ስትሮንግ የሚሆነው ፖሎች ላይ ነው። ጫፍ ኢንዲንጉ ላይ ማለት ነው። ኢንዲንጉ ላይ ምክንያቱም ፊልድ ላይንስ አር ደንሰር ኒር ዘ ፖል፣ በፖል ላይ ፊልድ ላይኖቹ በጣም የተጠጋጉ ስለሆነ ማለት ነው። ስለዚህ ከመካከልና ከዳር ወይም ደግሞ ከፖል ስናነጻጽር ፖል አካባቢ ላይ ስትሮንግ የሚባል ማግኔቲክ ፊልድ አለ ማለት ነው። በዚህ ምክንያት ለምሳሌ የሆነ የአይረን ቁርጥራጭ በማግኔት ለመሳብ ብንሞክር ብዙ የአይረን ቁርጥራጮች የሚጠራቀሙት ፖሉ ጋር ነው፣ አይዘር ኖርዝ ወይም ሳውዝ ከመሃሉ ይልቅ ማለት ነው። ኦኬ ስለዚህ ስዕል የተቀመጠው እንግዲህ ማግኔቲክ ፊልድ ላይን ፕሎት ፎር ባር ማግኔት ላይ ማግኔቲክ ፊልድ ላይን እንዴት እንደሚሳል ነው። ከሳውዝ እየወጣ ወደ ኖርዝ ይገባል አውትሳይድ ዘ ማግኔት። ኢንሳይድ ዘ ማግኔት ከሆነ ደግሞ ከሳውዝ ወደ ኖርዝ ዳይሬክሽን ይጓዛል ማለት ነው። እንደምታዩት አሁን እዚህ ጋር በሳውዝ ገብቶ በኖርዝ ወጣ። ስለዚህ ከሳውዝ ወደ ኖርዝ ኢንሳይድ ማግኔት። አውትሳይድ ማግኔት ከሆነ ደግሞ ከኖርዝ ተነስቶ ወደ ሳውዝ ይገባል እንደማለት ነው። ኦልራይት ሌላው the following is the discussions of the similarity and difference between electric and magnetic fields. የማግኔቲክ ፊልድ እና የኤሌክትሪክ ፊልድ ተመሳሳይነትና ልዩነት ከስር ተቀምጧል። ኦኬ so what is the similarity and difference between electric field and magnetic field? ሁለቱ ልዩነቱ ምንድን ነው? ሲሚላሪቲ ቢትዊን ማግኔቲክ ኤንድ ኤሌክትሪክ ፊልድ። ሲሚላሪቲው ምን መጀመሪያ ኤሌክትሪክ ፊልድስ አር ፕሮዲውስድ ባይ ቱ ካይንድስ ኦፍ ቻርጅስ ፖዚቲቭ ኤንድ ኔጌቲቭ ቻርጅ። ኤሌክትሪክ ፊልድ እንግዲህ የሚፈጠረው በሁለት ካይንድ ኦፍ ቻርጆች ነው። እነሱም ፖዚቲቭ እና ኔጌቲቭ ቻርጅ ይባላሉ። ማግኔቲክ ፊልድ አር አሶሺየትድ ዊዝ ቱ ማግኔቲክ ፖል ሳውዝ ኤንድ ኖርዝ። የማግኔትም አሁንም ሁለት ማግኔቲክ ፖል አሉት ሳውዝ ኤንድ ኖርዝ የሚባሉ ማለት ነው።
although they are although they are also produced by charges, moving of charges የሚፈጠሩት እነማን ናቸው? ኤሌክትሪክ ፊልዶች ማለት ነው። ኤሌክትሪክ ፊልዶች ኢቨን ማግኔቲክ ፊልድም ይፈጠራል። ቴምፖራሪ ማግኔት ለምሳሌ ኤሌክትሪክ ከረንትን በመጠቀም የምንፈጥረው ማግኔት በኤሌክትሪክ ቻርጅ ሙቭ ሲያደርግ የሚፈጠር ነው። ስለዚህ የተመሳሳይነታቸውን ያመለክታል። ላይክ ፖል ሪፐል በት አንላይክ ፖል አትራክት ኢች አዘር። በተመሳሳይ ላይክ ቻርጅ ሪፕል ያደርጋሉ፣ አንላይክ ቻርጅ አትራክት ያደርጋሉ። ይህም የሚያመሳሰላቸው ነገር ነው። ሶስተኛ the electric field points in the direction of the force experienced by the positive charge. The magnetic field points in the direction of the force experienced by the north pole. ስለዚህ ለኤሌክትሪክ ፊልድ ፖዚቲቭ ቻርጅ ካል ለማግኔቲክ ፊልድ ደግሞ ኖርዝ ፖል እንላለን። ኦኬ the electric field points in the directions of the force experienced by the positive charge. The magnetic field points in the directions of the force experienced by the north pole. So እዚህ ጋር ተመልከቱ። ከኖርዝ ፖሉ እየተነሳ ወዴት ይሄዳል? ወደ ሳውዝ ይሄዳል ማለት ነው። በኤሌክትሪክ ቻርጅ ደግሞ ከፖዚቲቭ እየተነሳ ወደ ኔጌቲቭ ይሄዳል እንደማለት ነው። የሚያመሳስላቸው ነገር ነው ጋይስ። ዲፈረንሳቸውስ ዲፈረንስ ቢትዊን ማግኔቲክ ኤንድ ኤሌክትሪክ ፊልድ የሁለት ልዩነት ሁለት ቤዚክ ልዩነቶች አሏቸው። አንደኛው ፖዚቲቭ ኤንድ ኔጌቲቭ ቻርጅስ ካን ኤግዚስት ሰፓሬትሊ። አያችሁ በኤሌክትሪክ ፊልድ ጊዜ ፖዚቲቭ ኤንድ ኔጌቲቭ ቻርጅ ኤግዚስት የሚያደርገው ሰፓሬትሊ ነው። ዘ ኖርዝ ኤንድ ሳውዝ ፖል አልዌይስ ካምስ ቱጌዘር። ኖርዝ እና ሳውዝ ፖል ግን ምን ጊዜም አንድ ላይ ነው የሚመጣው፣ ለብቻው አይመጣም። ስለዚህ ቤዚክ ዲፈረንሳቸው ነው። ሲንግል ማግኔቲክ ፖል ናውን አት ዘ ማግኔቲክ non-poles have been proposed theoretically, but magnetic monopole has never been observed. እንግዲህ ሞኖፖል ቲዮሬቲካሊ ኦብዘርቭ ሊደረግ ይችላል ወይም ፕሮፖዝ ሊደረግ ይችላል። ቲዮሬቲካሊ ነው። ፕራክቲካሊ ግን ሞኖፖል የሚባል ነገር የለም። ሞኖፖል ማለት አይዘር ሳውዝ ፖል ብቻ ያለው ወይም ደግሞ ኖርዝ ፖል ብቻ ያለው። rather they came together አንድ ላይ ነው የሚመጡት። ኖርዝ እና ሳውዝ ፖል ኦልዌይስ አለ። የሆነም ባር ማግኔት ለሁለት ብትሰብሩት እሰባራው ላይም ኖርዝ እና ሳውዝ አለው እያለ። በኤሌክትሪክ ቻርጅ ጊዜ በኤሌክትሪክ ፊልድ ጊዜ ግን ፖዚቲቭ እና ኔጌቲቭ ቻርጅ ኤግዚስት የሚያደርጉት ሰፓሬትሊ ነው። ይሄ ቤዚክ ዲፈረንሳቸው ነው። ሌላው ማግኔቲክ ፊልድ ላይንስ ሃቭ ዲፋይንድ ሰፓሬት ማግኔቲክ ፊልድ ላይንስ አር ዲፋይንድ ስታርቲንግ ኤንድ ኤንዲንግ ፖይንት። የኤሌክትሪክ ፊልድ የተወሰነ የሚታወቅ ስታርቲንግ እና ኤንዲንግ ፖይንት አለ። ማግኔቲክ ፊልድ ላይንስ አር ካውንትነስ ሉፕ። ማግኔቲክ ፊልድ ግን ካውንትነስ ነው። እዚህ ስዕሉ ላይ እንደምታዩት ካውንትነስ ነው። እንደዚህ ነው የሚዞረው። እንደዚህ አይነት ኦኬ ካውንትነስ ነው። ኦኬ outside the magnet the field is directed from north pole to south pole. inside the magnet ደግሞ runs from south to north። በምን ጊዜ? በማግኔት ጊዜ። እንደምታዩት outside the magnet ከኖርዝ ይወጣና ወደ ሳውዝ ይገባል። inside the magnet ደግሞ ከሳውዝ ተነስቶ ወደ ኖርዝ ይሄዳል ማለት ነው። ስለዚህ ሉፕ ይቀጥላል እንደዚህ እያለ፣ እዚህ ጋርም ልክ እንደዚህ እያለ ይቀጥላል። ሶ እንዴት ማለት ነው? እንደዚህ ከዛ እንደዚህ። ስለዚህ አንድ ሉፕ ነው፣ ይሄኛው ደግሞ ሌላኛ ሉፕ ነው ማለት ነው። ኦኬ ይሄ እንግዲህ ምንድነው ቤዚክ ዲፍረንስ ቢትዊን ማግኔቲክ ፊልድ ላይንስ ማግኔቲክ ፊልድ ኤንድ ኤሌክትሪክ ፊልድ ማለት ነው። ሶ ሪቫይዝ እናድርገው የዛሬውን ክላስ ሪቫይዝ ስናደርገው ስለ ማግኔቲክ ፊልድ ነው እያወራን ያለ ነው። ማግኔቲክ ፊልድ ማለት እንግዲህ ሪጅን ነው። ሪጅን ወይም ደግሞ ኤሪያ ነው። ማግኔትን አስቡ። ማግኔቶች ይሰበሳባሉ ወይም ደግሞ ይገፋፋሉ። ስለዚህ በሚሰሳቡ ወይም በሚገፋፉ ማግኔቶች መካከል ፎርስ አፕላይ እየተደረገ ነው ማለት ነው። አይዘር አትራክሽን ኦር ሪፐልሽን ፎርስ። ስለዚህ የፎርስ ኤክስፔሪየንስ የሚደረግበት ወይም የሚተገበርበት ሪጅን ማግኔቲክ ፊልድ ብለን እንጠራዋለን። ይህንን ፊልድ ሊጠቁመን የሚችል ደግሞ ላይኖች አሉ። ምን ይባላሉ? ማግኔቲክ ፊልድ ላይንስ እንላቸዋለን። ኢማጂነሪ ላይኖች ናቸው። እነዚህ ላይኖች ኦብዘርቭ አይደረጉም፣ አይታዩ። እነዚህ ላይኖች እንግዲህ የማግኔቲክ ፊልድ ስትሬንግዙን እና ዳይሬክሽኑን ይጠቁሙናል።
ማግኔቲክ ፊልድ ላይኖች አውትሳይድ ዘ ማግኔት ከሆነ ከኖርዝ ወጥተው ወደ ሳውዝ ይገባሉ። ኢንሳይድ ዘ ማግኔት ከሆነ ደግሞ ከሳውዝ ወጥተው ወደ ኖርዝ ይሄዳሉ ማለት ነው። ኦኬ ስለዚህ ቤዚክ የሚባል ፖይንቱ የዛሬው ክላስ ይህን ነው የሚመስለው። በቀጣይ 5.3 the earth's magnetic field and compass የሚል ቶፒክ ይኖረናል። በዛ ርዕሰ ጉዳይ እስከምንገናኝ ሰላማችሁ ይብዛ። መልካም ጊዜ